የሀሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሀሁ አካዳሚ ኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላም። ዛሬ ደግሞ ይዘንላችሁ የመጣነ ባለፈው ባለ ሁለት እግር ሆሄዎች ወይም ደግሞ ፊደሎች ሰርተንላችሁ ነበር። ደግሞ በዛሬው ቪዲዮአችን ደግሞ ባለ አንድ እግር ሆሄዎች ወይም ደግሞ ባለ አንድ እግር የአማርኛ ፊደላት የምንላቸውን ይሆናል። ቪዲዮውን ጀምራችሁ አታውት እስከ መጨረሻው። ለቻናሉ አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ተከታተሉ። ወደ ቪዲዮአችን። እሺ፣ እዚህ ቪዲዮ ላይ አንደኛ ባለ አንድ እግር ፊደላት ወይም ሆሄያት የምንላቸው እነማን ናቸው? ሁለተኛ ደግሞ ፊደሎችን ደግሞ ምን አይነት ቅርጽ አላቸው ምንለውን እያንዳንዱን የምናውቅበት ይሆናል ማለት ነው። እሺ፣ ስለዚህ ስንጀምር ስናይ ቀ ነች። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። እሺ፣ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። እሺ፣ ይችኛዋ ደግሞ ማነች? ተ ነች። ተ። ይኸው ተና ቀ የሚለያዩት በምንድን ነው ካላችሁ፣ ቀ ክብ ሲኖራት ተ ግን አግዳሚ መስመር ነው ያላት ተወገቧ ላይ ማለት ነው። አግዳሚ መስመር ይኸው እንጂ በሌላ ይመሳሰላሉ ማለት ነው። ይቺ ቀ ክብ ወገቧ ላይ ክብ ስትሆን ተ ደግሞ ምንድን ነች? አግዳሚ መስመር ወይም መስቀልያ ቅርጽ ነው ያላት። ቀ ደግሞ ምንድን ነች? ቀለበት ወገቧ ላይ ቀለበት ናት፣ ክብ ናት ማለት ነው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ሌላ ቅጽላቸውን ስናይ ከመጀመሪያቸው ቅርጽ የተለየ ምንም የላቸውም ማለት ነው። ይኸው ለምሳሌ ቱን ስናይ ከታች ነው ቅጽሏ። ቁንም ስናይ ከታች ነው። ቂን ስናይ ከታች ነው እግሯ ላይ ሸፈፍ ያለች። ቲንም ስናይ ተመሳሳይ ማለት ነው። ቃንም ስናይ ሁሎችም በተመሳሳይ ታ፣ ቴ፣ ቴ ይኸው ቄ፣ ቴ ሁሎችም ተመሳሳይ ናቸው። ቅ፣ ቅም ይኸው ከላይ ነው ሸፈፍ ያላላቸው። ትም የቅም ምንድን ነው ተመሳሳይ ነው ማለት ነው። እቺ ደግሞ ቆ፣ ቶ ቅጽላቸው ሁሎች ምንድነው ተመሳሳይ ነው። የሚለዩት የመጀመሪያዎችን ፊደል ቅርጻቸውን ከያዛችሁ ሌሎችን ቀን ከጻፋችሁ ተንም ትጽፋላችሁ ማለት ነው። እናንተ የሚጠበቀው ምንድነው የመጀመሪያ ፊደሎችን ማወቅ ነው። ለምሳሌ የተ ቅርጽ ምን አይነት ነው የሚለውን ካሰባችሁ ተን ይችን ከያዛችሁ ሌላውን ከቀ ጋር ተመሳሳይ ስለሆነ ማለት ነው። የመጀመሪያ ቅርጽ ነው እንጂ የሚለየው ኋላ ያለው ቅጽያው ተመሳሳይ ነው። እዚህ ጋር ይኸው ቀን ይቺ የመጀመሪያዋ ቀለበት ወይም ደግሞ ወገቧ ላይ ክብ እንደሆነች ከያዛችሁ ተን የምታውቁ ከሆነ ቅጽላቸው ተመሳሳይ ነው። ተጨማሪ መጣው ቅጽል ተመሳሳይ ነው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ኦኬ። አሁን ደግሞ ይቺ ማነች? ቸ ነች። ቸ ደግሞ እንደ ተሆና ግን ሁለት አግዳሚ መስመር ነው ያላት ማለት ነው። ሁለት አግዳሚ ያው ቸ እንደ ቸ ሆና ከወገቧ ላይ ከላይ ካናቷ ሌላው ተመሳሳይ ናት እንደ ሌሎች ማለት ነው። ሁለት ከተ የምትለየው ምንድነው? ሁለት አግዳሚ በመኖሯ። ተን ከጻፋችሁ ከላይ ደግሞ ካናቷ ላይ እንደ ታርጋችሁ ጽፉና ከላይ ካናቷ ላይ አንድ ቅጽል ስትጨምሩባት ቸ ትሆናለች ማለት ነው። ቸ ትሆናለች። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣
ቾ። እሺ እስካሁን ባየነው ከተጋ የምትለየው በምን ነው? ከላይ ተጨማሪ ካናቷ ላይ ባለው ቅጽል ብቻ በዚህኛይቱ ቅጽል ብቻ ነው። ከወገባቸው ላይ ባለው ሁሎችም ተመሳሳይ ናቸው። ለምሳሌ ይቺ ተነች ከዚች ጋር ብንጨምርባት ቸ ትሆናለች ማለት ነው። ስለዚህ ቸ ብለን የምንጠራት ይችኛዋን ቅጽል አይተን ነው ማለት ነው። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። ይኸው ይችን ቾ ለምሳሌ መጨረሻዋ ቀለበት ቢኖራትም ከላይ ቅጽሏ ከላይና ከላይ ነው። ልክ እንደ ቶ ሆና ግን ከላይ ያለችዋ ቅጽል ናት ማለት ነው የምትለየው። እሺ ሌላኛው ባለ አንድ እግር ፊደል ደግሞ የ ነው። የ፣ የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። ይሄ ደግሞ ምንድናት? ይሄ ከሁሎችም ለየት ያለች ነች። ከሁሎችም እስካሁን ካየናቸው የተለየች ነች። የ፣ ዩ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። ዮ ባለ አንድ እግር ሆና ግን ከሌሎች ምንድናት? ለየት ያለች ናች ማለት ነው። ለየት ያለች ነች። እቺ ደግሞ ማነች? ነ ነች። ነ፣ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። እስካሁን ያየናቸው ሁሎች ባለ አንድ እግር ናቸው። ቀ፣ ተ፣ ቸ ግን የተወሰነ ልዩነታቸው እንጂ የሚያመሳስላቸው ነገር አለ። እነዚህ ግን የም፣ ነም ባለ አንድ እግር መሆናቸው እንጂ የሚያመሳስላቸው የተለያየ ቅርጽ ነው ያላቸው ማለት ነው። የተለያየ ምን አላቸው? ቅርጽ አላቸው። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ይኸው ሁሎችን አንዱ አንድ ስናይ የተለያየ ቅርጽ አላቸው። ቸ፣ ቀ፣ ተ የተወሰነ ይመሳሰላሉ፣ ግን አንድ አይነት ናቸው ማለት ሳይሆን ይመሳሰላሉ። ይኸው ቀ ከተ የምትለየው ወገቧ ላይ ቀለበት በመሆኗ፣ ተ ደግሞ ወገቧ ላይ አግዳሚ መስመር በመኖሯ፣ ቸ ደግሞ የምትለየው ከላይ ሁለተኛ አግዳሚ መስመር በመኖሯ ቸ ብለን እንለያታለን ማለት ነው። ቸ ብለን እንለያታለን። እሺ የና ነ ሁሎችም የተለያዩ ናቸው። ሁሎችም የተለዩ ናቸው። ባለ አንድ እግር በመሆናቸው ግን ይመሳሰላሉ። የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። እሺ የችኛቱ ደግሞ ኘ ነች። ኘ ኘ ደግሞ የምትመሳሰለው ከማን ጋር ነው ካልነ ከነጋ በምን ነው የምትለያየው? ከላይ ባለው ቅጽል እዚች ጋር ባለው ቅጽል ነው እንጂ የምትመሳሰለው ነና ኘ ይመሳሰላሉ ማለት ነው። ከላይ ከዚች ካናቷ ላይ እቺ ቅጽል እቺ አግዳሚዋ መስመር ባትኖር እንደነ ናት ማለት ነው። ወይም ደግሞ ነ ብለን እናነባት እንችላለን። ግን እቺ ስትኖር ኘ ብለን እናነባታለን። እንደነ ሆና ካናቷ ላይ አግዳሚ መስመር ካላት ኘ ብለን እናነባታለን ማለት ነው። ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኝ፣ ኞ። ይኸው ነን እንዳያችሁት በሙሉ እንደዚህ አይነት ቅርጽ ነው ያላት። ግን የምንልላት ከነጋ እች ከላይ ያለችዋ እንጂ ሁሎች ምን ናቸው? ተመሳሳይ ናቸው። ላይ ያለችዋ ቅጽል ባትኖር ነ ብለን እናነባታለን ወይም ደግሞ ነ ትሆናለች ማለት ነው። ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኝ፣ ኞ፣ ኞ። እሺ ሌላኛው ባለ አንድ እግር ደግሞ ማን ነው? ገ ነው። ገ ገ ከዘራ መሰል ቅርጽ ያለው ሆኖ ግን ከሌሎች ቅርጽ ለየት ያለ ነው ማለት ነው። ገ፣ ጉ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። እሺ ገ፣ ጉ፣ ጊ፣
ጋ ጌ ግ ጎ። እሺ እቺ ደግሞ ማነች? ፐ ነች። ፐ ስናነባት ከንፈራችን እንላል አድርገን ፐ ብለን ፐ ጠ ብለን ሳይሆን ፐ ፐ ፑ ፒ ፓ ፔ ፕ ፖ። ጠ ብለን ጠ ካልነ ከንፈራችን ጥብቅ አድርገን ወይም ደግሞ አጥብቀን ካነበብነው ጠ ምትል ሌላ ባለ ሁለት እግር ፊደል አለች። ከሷ ጋር ይመሳሰልብናል ማለት ነው። ከሷ ጋር ይመሳሰልብናል። ፐ ፑ ፒ ፓ ፔ ፕ ፖ። የለኛው ደግሞ እቺ ማነች? ሀ ነች። ሀ ሶስተኛይቱ ሀ ሆና ሶስት ሀዎች አሉ። ሀሌታው ሀ፣ ሐመሮሃና እቺ ብዙሃን ሀ ብለን የምንጠራቸው ማለት ነው። ሀሌታው ሀ ምንላት እግር አልባ ምንላት ነች። ሐመሮሃ ባለ ሶስት እግሯ ሐመሮሃ ነች። እቺ ደግሞ ባለ አንድ እግሯ ብዙሃን ሀ ብለን የምንጠራት ነች። እቺ ደግሞ ሀ ሁ ሂ ሃ ሄ ህ ሆ። ሀ ሁ ሂ ሃ ሄ ህ ሆ። እንዲህ እያደረጋችሁ አንዱን ካንዱ እያመሳሰላችሁ የሚለያዩበት ምንድን ነው? ቅርጻቸውስ ምን አይነት ቅርጽ ነው? መጀመሪያ ምን አይነት ቅርጽ አላቸው? አንዷ ፊደል ከአንዷ ፊደል በምን ይገናኛሉ? በምን ይመሳሰላሉ? በምን ይለያያሉ? የሚለውን ሁሉ አንድ ባንድ እያያችሁ ተለማማዱ፣ አንብቧቸው። ለዛሬ ይዘንላቸው የመጣን ቪዲዮ ይሄን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ ደውሉልን። በኢሞ፣ በቴሌግራም፣ በዋትስአፕ በምትፈልጉ ሶሻል ሚዲያ ሀይበሉን መማር መከታተል ትችላላችሁ። በሌላ ቪዲዮ ውስጥ የምንገናኝ። መልካም ጊዜ፣ ሰናይ ቆይታ ይሆንላችሁ።